ዛሬ በእንግሊዝ ፕሪሚየር ሊግ በቦክሲንግ ዴይ ማንቸስተር ዩናይትድ ከኒውካስል ዩናይትድ በኦልድ ትራፎርድ ይጫወታሉ። በጣም ተጠባቂ ጨዋታ ነው። ጨዋታውን በተመለከተ ዝርዝር ነጥቦችን ይዘናል። ሌሎች ሀሳቦችንም እናነሳለን። ከዝውውር ጉዳዮች ጋር በተያያዘ ቼልሲ አንድ ብራዚላዊ ተጫዋች ለማስፈረም በአውሮፓ መጥቶ በባርሰሎና ተጫውቷል። ነገር ግን ያልተሳካ ጊዜ ነበር ያሳለፈው። በድጋሚ ወደ አውሮፓ ሊመለስ የሚችልበት እድል አለ ተብሏል። ማን ነው የተጫዋች? በስፋት እየተመለከት ነው እንቆያለን። ከአርሰናል ጋር በተያያዘ አሌክሳንደር ስታንኮቪች የተባለ ተጫዋችን ለማስፈረም ጥያቄ ማቅረቡን ተሰምቷል። በጥር የዝውውር መስኮት በተለይ ደግሞ አማካኝ ስፍራ ላይ ጥንካሬን ይፈጥራል፣ ወደፊትም ረጅም ዓመታትን ቡድኑን ያገለግላል ተብሎ የሚታሰብ አይነት ተጫዋች ነው። ከዩናይትድ ጋር በተያያዘ አማካኝ ስፍራ ላይ የሚመጡ ተጫዋቾች ማኑኤል ኡጋርቴን በተመለከተ፣ ኮቢ ሜኖን በተመለከተ አሰልጣኙ ያነሷቸው ጉዳዮች አሉ። ከዛ በተጨማሪም ዩናይትድ ድርድር ስለመጀመሩ ከአንድ ተጫዋች ወኪል ጋር የተሰማ ጉዳይ አለ። ባለፉት ቀናትም ሲነሳ የነበረ አንደኛው የዝውውር ጉዳይ ነው። በስፋት እየተመለከት ነው እየነገርናችሁ እንቆያለን። ሌሎች ሀሳቦችንም እናነሳለን። ሊቨርፑል ማንቸስተር ሲቲን የተመለከቱ ጉዳዮች አሉ። በተለይ ማንቸስተር ሲቲ ከአንቶኒዮ ሴሜኒዮ ጋር ያለው ስም ጠንከር እያለ በዝውውሩ ጭምጭምታዎች ብቻ አይደለም ጠንከር ያሉ ዘገባዎችን እየሰማን እንገኛለንና ከማንቸስተር ሲቲ ሊለቁ የሚችሉ ሁለት ተጫዋቾችን የተመለከቱ አዳዲስ መረጃዎች ወጥቷል። ተከላካይ ስፍራ ላይም ከባርሰሎና ጋር ስሙ እየተያዘ ያለ አንድ የማንቸስተር ሲቲ ተጫዋች አለ። እነዚህን ሁሉ ጉዳዮች በስፋት እየተመለከትን እንቆያለን። ቪኒ ጁኒየር ወደ ፕሪሚየር ሊግ፣ ያን ዲያሞንዴ ወደ ማንቸስተር ዩናይትድ የሚሉ ዘገባዎችንም ተመልክተናል። በስፋት እንዳስሳቸዋለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ላኩልን። ትናንትናም በርከት ያሉ መልእክቶች እንዲሁ ከትናንትና በስቲያም በሰራነው ቪዲዮ ላይ መተውልናል። መልእክቶቻችሁን ዛሬም በምናነሳቸው ጉዳዮች ላይ ላኩልን። በተለይ ዛሬ ማንቸስተር ዩናይትድ ከኒውካስል ዩናይትድ በሚደረገው ጨዋታ ላይ ማን ያሸንፋል፣ ስለስንት ይጠናቀቃል፣ ግምቶቻችሁን፣ ሀሳቦቻችሁን እንጠብቃለን። ከዚህ ያስቀድመን በሰራነው ቪዲዮ ላይ ስለ አርሰናል የዋንጫ ተገማችነት ስናነሳ ነበረ። ልጅ አኔ ከደቡብ አፍሪካ በላከልን መልእክት ማንቸስተር ዩናይትድ ደጋፊ ነኝ፣ ነገር ግን አርሰናል ዋንጫ ዘንድሮ አያሸንፍም፣ ዋንጫውን አይበላም የሚል ሀሳቡን አንስቷል። ሺታሬ ከአርሰናል ጋር እንግዲህ ሲጫወቱ ብዙ ቡድኖች በመከላከል እየገቡ ይገኛሉና ያም ለአርሰናል ጨዋታውን ከባድ እያደረገበት ይገኛል። በተለይ መጨረሻ ላይ ደግሞ ካውንተር አታክ ይጫወታሉ። ለዛም ነው መጨረሻ ደቂቃዎች ላይ አስጨናቂ የሆነ የሚገኙት የአርሰናል ጨዋታዎች የሚል ሀሳቡን አንስቶልናል። ኤርሚያስ ከጅጅጋ አርሰናል ዋንጫ መብላት ከፈለገ ኦደጋርድ ጥሩ መሆን አለበት፣ አለበለዚያ ዋንጫው ላይ ስጋት አለኝ፣ የዘውትር አድማጭ ነኝ ብሏል። ከልብ እናመሰግናለን። ነጂብ ሰንገሮ ከደቡብ አፍሪካ የአርሰናልን ጉዳይ ነው ያነሳው። እሱም የቸልሲ ደጋፊ ነው። በእርግጥ አርሰናል በዋንጫው ረገድ ብዙ ይፈተናል፣ በክሪስታል ፓላስ ጨዋታም ላይ ያንን የተመለከት ነው ብሎናል። ከናትናኤል ጋር በተያዘ አንቶኒዮ ሴሜኖ ወደ ማንቸስተር ሲቲ አብቅቶለታል፣ ሲቲ ጠቅልሎታል፣ ኢትስ ኦቨር ብሎናል። ብዙ እድሎች ወደ ማንቸስተር ሲቲ እንደሆነ የሚያሳዩ ዘገባዎች አሉ። የዝውውር ነገሮች ግን አይታመኑም። ከዛ ውጪ ባንታድሩ አርሰናል የፕሪሚየር ሊጉን ዋንጫ አይበላም፣ ቻምፒየንስ ሊግ ይበላል፣ እመኑኝ የአርሰናል ደጋፊዎች የሚል መልእክቱን ልኮልናል። ሙልጌታ ከደቡብ አፍሪካ አንቶኒዮ ሴሜኖን በተመለከተ ወዴት ሊሄድ ይችላል? ግን ወደ ሲቲ ሊያመራ ይችላል። ማንቸስተር ዩናይትድ ግን በገንዘብ ትልቅ ክፍያ አቅርቦ ሊወስደው የሚችልበት እድል ሊኖር ይችላል የሚል እንግዲህ ግምቱን ልኮልናል። ከልብ እናመሰግናለን። አየነው ሙላለም ምንድነው አርሰናል የጎል ጠኔ መጥቶታል። ጋብሪኤል ሱስ ማዲዮኬ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ በጣም ግልጽ ኳሶችን ሲያመክኑ ነበር የሚል መልእክቱን ልኮልናል። ለሁሉም እነዚህ ጉዳዮች የሚነሱ ናቸው። ትናንትና ከመጡ መልእክቶች መካከል አሁን ደግሞ በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። በተለይ ደግሞ የዚህ የማንቸስተር ዩናይትድና የኒውካስል ዩናይትድ ጨዋታ ግምቶቻችሁን ላኩልን፣ መለስ ብለን እንቃኘዋለን። ዛሬ ምሽት 5 ሰዓት ላይ በቦክሲንግ ዴይ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከኒውካስል ዩናይትድ የሚያደርጉት ጨዋታ አለ። የእናንተን ግምቶች ስለስንት ይጠናቀቃል? እስቲ ሀሳቦቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናመራለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ ሰብስክራይብ አድርጉ። ቻናላችንንም የቤስት ስፖርት ቤተሰቡ ነው። አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ቤተሰብነት
ማግኘታችሁን እንፈልጋለን። ከማንቸስተር ዩናይትድ ጋር በተያዘ በኦልድ ትራፎርድ ይጫወታል። የኦፕታ ሱፐር ኮምፒውተሮች ግምት እድሎቹን ለማንቸስተር ዩናይትድ ሰፊ እድል አለው ጨዋታውን በሜዳው እንደማድረጉ በኦልድ ትራፎርድ 39.2 በመቶ ጨዋታውን የማሸነፍ ቅድሚያ ግምት ተሰጥቶታል። በቦክሲንግ ዴይ ኒውካስል ዩናይትድን በተመለከተ 34.2 በመቶ ጨዋታውን የማሸነፍ ግምት አለው። የተመጣጠነ ቢሆንም ስላይትሊ ማንቸስተር ዩናይትድ በመጠኑም ቢሆን የማሸነፍ ቅድሚያ ግምት ተሰጥቶታል። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ አይኖርም። ከብሩኖ ፈርናንዴዝ ጋር በተያዘ ባለፉት ጊዜያት ላይ ከ2022-23 የውድድር ዘመን ጀምሮ ብሩኖ ፈርናንዴዝ ያልነበረባቸው 7 ጨዋታዎች ላይ በቅጣትም በጉዳትም ማለት ነው ማንቸስተር ዩናይትድ ከሰባቱ በ6ቱ ተሸንፏል። የሌላ ጨዋታ ሊሆን ይችላል። በጣም የሚያሳስብ ነው የእሱ አለመኖር። ሁል ጊዜ ምንም እሱን መተካት ከባድ ነው እንዳሉት ነው አሰልጣኝ ሩበን አሞሪም። በግልጽ የሚታይ ክፍተትን የሚፈጥር ነው። የቡድኑ አንቀሳቃሽ ነው። የቡድኑ መሪ ነው። የቡድኑ ሁሉ ነገር ነው ማለት ይቻላል። ማንቸስተር ዩናይትድ ቤት እንግዲህ ባለፉት ዓመታት ይህንን አሳይቷል። ባለፉት ጨዋታዎች ላይ ደግሞ እሱ ባልነበረባቸው 7 ጨዋታዎች በ6ቱ ማንቸስተር ዩናይትድ ተሸንፏል። ብቻ ብዙ ሊነግረን የሚችል አይነት ቁጥር ነው። ነገር ግን ማንቸስተር ዩናይትድ በቦክሲንግ ዴይ እንግዲህ ከኒውካስል ዩናይትድ ጋር 3 ጊዜ ተገናኝቷል። ይህ 4ኛ ጨዋታ ነው። 3ቱንም ማንቸስተር ዩናይትድ ያሸነፈበት አጋጣሚዎች የሚጠቀሱ ናቸው። ከዩናይትድ ጋር በተያዘ በአጠቃላይ በቦክሲንግ ዴይ ብዙ ጨዋታዎችን ያሸነፈ የሊጉ ቡድን ነው። 22 ጨዋታዎችን በቦክሲንግ ዴይ በተደረጉ ጨዋታዎች ላይ አሸንፏል። ኒውካስል ዩናይትድ ደግሞ ብዙ ጨዋታዎችን የተሸነፈ ቡድን ነው። በኒውካስል ዩናይትድ በኩል 16 ጨዋታዎችን ተሸንፏል። ሁሉም ጨዋታው ምሽት 5 ሰዓት ላይ ይደረጋል። ሩበን አሞሪም በማንቸስተር ዩናይትድ ብዙ ነገሮችን አሻሽሏል። በዚህ ጨዋታ ዙሪያ የሰጧቸው አስተያየቶች አሉ። በተለይ የዘንድሮ ውድድር ዘመን በሊጉ ላይ ለምሳሌ ከአርሰናል እኩል ከማንቸስተር ሲቲ ደግሞ ዝቅ ብሎ ብዙ ግቦችን የሚያስቆጠር ቡድን ነው። በሌሎች መስፈርቶች በማጥቃት ሜትሪክሶች ዩናይትድ ሊጉን የሚመራ ቡድን ነው። ብዙ የግብ ዕድሎችን በመፍጠር ብዙ ሾቶችን የግብ ሙከራዎችን በማድረግ በሊጉ ላይ ቀዳሚው ቡድን ነው። ከብዙዎቹ ቡድኖች የተሻለ የውድድር ዘመንን ማሳለፍ ነበረበት። ምናልባት መከላከሉን ዲፌንሲቭ አደረጃጀቱን ማስተካከል ቢችል ኖሮ ከዛ ውጪ ፊዚካሊቲው ዩናይትድ የፊትነስ ደረጃ በጣም በሚገርም ሁኔታ በያዝነው የውድድር ዘመን ተሻሽሏል። የተጫዋቾች ጌም ታይም በደንብ ማኔጅ ይደረጋል። ብዙ ጉዳቶች የሉም። በሊጉ ላይ ጥቂት ጉዳቶችን ያስተናገደው ቡድን ነው። ምናልባት በቅርብ ጨዋታዎች ላይ የዚህ የብሩኖ ፈርናንዴዝ የኮቢ ሜኖ ጉዳይ በደንብ ይነሳል። ሌሎችም ተጫዋቾች አሉ በቅርብ ጨዋታዎች ላይ። ከዛ ውጪ ግን በሊጉ ላይ እንደ ሌሎች ቡድኖች በጉዳት ብዙ እየተቸገረ ያለ ቡድን አይደለም። አንደኛም በአውሮፓ ውድድሮች ላይ በቻምፒየንስ ሊግም በኤሮፓ ሊግም ላይ የለም። በዛም የጨዋታ ቁጥሮች መቀነሳቸው ያንን የበለጠ እድሎችን ከፍ አድርጎለታል። ከዩናይትድ ጋር በተያዘ ሌላኛው ሊነሳ የሚችለው ጉዳይ በመልበሻ ቤት እንግዲህ ያሉ ነገሮች ከዚህ በፊት ብዙ መረጃዎች ሊክ ያደርጉ ነበረ። አሁን በመጠኑም ቀንሷል። ብዙ ነገሮችን አይሰማም። ያንን የአሰልጣኙን ማኔጅ ማድረግ የሚያሳይ ነው። ተጫዋቾች ደግሞ 100% ፊትነሳቸው ላይ ካልተገኙ አይጫወቱም። ያን በጥሩ ነገር የሚነሳ ነው። ከዛ በተጨማሪም ተጫዋቾች ለቦታቸው እየተጫወቱ ይገኛሉ። ለደሞዛቸው ሳይሆን ለቦታቸው እየተጫወቱ ቦታቸውን ለማስከበር ጥረት እያደረጉ ይገኛሉ። ሩበን አሞሪም ከዝውውር ጋር በተያያዘ ያነሷቸው ጉዳዮች አሉ። ነገር ግን ስለ ሌሎች ጉዳዮች እናንሳ እስቲ። ከማንቸስተር ዩናይትድ ጋር በተያዘ በተለይ በዚህ ጨዋታ ላይ ኮቢ ሜኖ እንዲሁም ደግሞ ብሩኖ ፈርናንዴዝ አይኖሩም። በጉዳት ምክንያት በቀጣይ ጨዋታም ሊያመልጣቸው ይችላል የሚል ሀሳባቸውን ሰጥተዋል። በተለይ ደግሞ ኮቢ ሜኖ ቶሎ ሊመለስ ይችላል። ነገር ግን እነ ማቲያስ ዴሌት እንዲሁም ሃሪ ማጓየር፣ ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ከማይኖሩ ተጫዋቾች መካከል ቢኖሩም ኮቢ ሜኖ ቶሎ ከነዚህ ተጫዋቾች በቶሎ ወደ ሜዳ ሊመለስ የሚችል ተጫዋች ነው። ሜኑን በተመለከተ አሁንም እድል ይሰጠዋል፣ ጊዜውን መጠበቅ አለበት የሚል ነገር አንስተዋል። ማርክ ማይወርድ ኮቢ ሜኖ የማንቸስተር ዩናይትድ የወደፊቱ ተጫዋች ነው። እንግዲህ ቃሌን ያዙ። በእርግጠኝነት በወደፊት ላይ በማንቸስተር ዩናይትድ ቤት ኮቢ ሜኖን ትመለከቱታላችሁ። ነገር ግን በዚህ ወቅት ላይ እሱን ለመልቀቅ እንቸገራለን በውሰቱ ልም ይሆን በሌሎች አማራጮች። ምክንያቱም ደግሞ
ብዙ ተጫዋቾች በጉዳትም ወደ አፍሪካ ዋንጫ በመሄዳቸው የስኳድ መሳሳት በዩናይትድ ቤት አጋጥሟል። አንድ ያነሱት ጉዳይ አለ ከአሰልጣኙ ጋር በተያያዘ በጣም መነጋገሪያ ሊሆን የሚችል ጉዳይ ነው። ያጫወትን አካሄድ መቀየር አለባቸው ወይ የሚለው ትልቁ ጥያቄ ነው። እስቲ ሀሳቦቻችሁን ጻፉልን የዩናይትድ ደጋፊዎች፣ ሌሎችም ደጋፊዎች ልታነሷቸው የምትችሏቸው የዩናይትድ ሀሳቦች ካሉ መለስ ብለን እናነሷለን። በተለይ ደግሞ በ3-4-2-1 አሰላለፍ ወይም በ3-4-3 አሰላለፍ ማንቸስተር ዩናይትድ እየተጫወተ የውድድር ዓመቱን ቀጥሏል። ከዚሁ ጋር በተያያዘ ግን አሰልጣኙ የሚያነሷቸው ጉዳዮች አሉ። አሁን እየተረዳውት ያለው ጉዳይ አለ ይላሉ። ማንቸስተር ዩናይትድ እስቲ መቀጠል አለበት በ3-4-3 ወይስ ደግሞ ወደ ሌሎች የጨዋታ ቅርጾች ወደ 4-3-3 ወይም ደግሞ ወደ 4-2-3-1 አሰላለፎች መግባት አለበት የሚል ሀሳብ አላቸው። እስቲ የእናንተን ሀሳብ ጻፉልን። ሩበን አሞሪም ግን የሚያነሷቸው ጉዳዮች መካከል በአሁን ላይ መረዳት ጀምር ያለው ፐርፌክት 3-4-3 ለመጫወት ገንዘብ ያስፈልጋል፣ ጊዜ ያስፈልጋል። ስለዚህ አዳፕት ማድረግ አለብኝ ከጨዋታ ጋር በተያያዘ ለተጫዋቾቹ ጥሩ የሆነውን መንገድ መከተል አለብኝ የሚል አስተያየታቸውን ሰጥተዋል። ከኒውካስል ዩናይትድ ጋር የሚጠበቅ አይነት በጣም ትልቅ ጨዋታ ነው ለዩናይትድ በተለይ በውድድር ዓመቱ ላይ ከሚኖረው ሂደት አንጻር በአውሮፓ ደረጃውን ይዞ የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም ወሳኝ ምዕራፍ ላይ ይገኛል። ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 29 ማድረስ ይችላል። ለነ ቼልሲ ሌሎችም ቡድኖች ጨዋታቸውን ከማድረጋቸው አስቀድሞ ደረጃውን ወደ እነሱ ማስጠጋት የሚችልበት እድል አለ። ቢያንስ 5ኛ ደረጃን ከሊቨርፑል መረከብ ይችላል። አሁን 7ኛ ደረጃ ላይ ይገኛል። ኒውካስል ዩናይትድም ከማንቸስተር ዩናይትድ በ3 ነጥብ ዝቅ ብሎ ነው የተቀመጠው። ስለዚህ በሰፊ ግብ ልዩነት ማሸነፍ የሚችል ከሆነ ቢያንስ 3-0 ቢጠናቀቅ ጨዋታው በሁለቱ ቡድኖች መካከል ያለው 2-0 ቢጠናቀቅ በማንቸስተር ዩናይትድ እና በኒውካስል ዩናይትድ በኩል የደረጃ መቀየሮች ይኖራሉ። ከማንቸስተር ዩናይትድ ከፍ ብሎ መቀመጥ ይችላል። ማንቸስተር ዩናይትድ 3 ንጹህ ግቦች አሉት። ኒውካስል ዩናይትድ ደግሞ 23 ነጥቦችና 1 ንጹህ ግብ አለውና የሚጠበቅ አይነት ጨዋታ ነው። እስቲ ግምቶቻችሁን ላኩልን። በዚህ ወደ ሌሎች ጉዳዮቻችን እንለፍ። አርሰናልን የተመለከተ ጉዳይ እናነሳለን። ቸልሲንም የተመለከቱ ሀሳቦችን በዝርዝር ከጉዳት ዜናዎች ጋር በተያያዘ ሌሎች ሀሳቦች ይነሳሉ። ከአርሰናል ጋር በተያያዘ ነገ የሚያደርገው ጨዋታ ይጠበቃል። ዊሊያም ሳሊባ 4ቱንም ዋንጫዎች ለማሸነፍ እንጫወታለን ብሏል። አንዳንድ አድማጮች ቅድም የሰጣችሁትን ሀሳቦች ሳነሳ ነበረ። በተለይ ደግሞ ልጅ እኔ ከደቡብ አፍሪካ አርሰናል ዋንጫውን አያሸንፍም የሚል ሀሳቡን ሲሰጥ ነበር። አንዳንድ አድማጮች ደግሞ በተለይ አርሰናል ዋንጫ መብላት ከፈለገ የዚህ የክሬቲቭ ዲፓርትመንቱን ኦዴጋርድ ኤዜን በደንብ መጠቀም አለበት ብሎናል። እነ ኤርሚያስ ከጅጅጋ ሌሎች መልእክቶች መተውልናል። ሙሐመድ ሀሰንም የአርሰናል ደጋፊ ነው፣ መልእክቱን ልኮልናል። ከዛ ውጪ ግን አርሰናል ባንታድሩ አርሰናል የፕሪሚየር ሊጉን ዋንጫ ሳይሆን ቻምፒየንስ ሊጉን የሚበላው ብሏል። ትልቅ ዋንጫ ይጠበቃል። በዋንጫ ደረጃ የትኛው ይመረጣል የሚለው እንደ ጥያቄ ሊነሳ ይችላል። ዊሊያም ሳሊባ ግን በተፎካከርንባቸው ውድድሮች ሁሉ በኢኤፍኤል ካፕ አሁን ግማሽ ፍጻሜ ላይ ደርሷል። አርሰናል በቻምፒየንስ ሊጉን የሊግ ፌዙን እየመራ ይገኛል። በፕሪሚየር ሊጉን እየመራ ይገኛል። በኤፍኤ ካፕም ላይ የሚያደርገው ጨዋታ ይጠበቃል። በእነዚህ ሂደቶች ሁሉ አርሰናል ዋንጫውን ለማሸነፍ እድሎች አሉ። ሁሉንም ዋንጫዎች ለማሳካት አቅሙ አለን የሚል እምነት አለው። እናንተን ሀሳብ ሲጻፉልን። ከዚሁ ጋር በተያያዘ ግን በዝውውር ዜናዎች ከአርሰናል ጋር በተያያዘ ከክለብ ብሩገ የ20 ዓመቱን ተጫዋች ሰርቢያዊ ተጫዋች ነው አሌክዛንደር ስታንኮቪችን ለማስፈረም ጥረት እያደረገ ይገኛል ተብሏል። ፕሮፋይሊክ የሚባል በጣም ሊደርሺፑ የሚገርም አይነት ተጫዋች ነው። ገና ታዳጊ ቢሆንም በፐርፎርማንስ ዋይዝም ደግሞ የሚገርም የውድድር ዘመን እያሳለፈ ይገኛል። 29 ጨዋታዎችን 200 ደቂቃዎችን በላይ በሜዳ ላይ በሊግ በቤልጅየም እንዲሁም ደግሞ በቻምፒየንስ ሊግ በአውሮፓ ውድድሮች ላይ እንዲሁ ከአርሰናል ጋርም ተመልክተናል። የክለብ ብሩገን ተጫዋች ሰርቢያዊውን አሌክዛንደር ስታንኮቪችን አርሰናል ለማስፈረም ፍላጎት አለው ተብሏል። ኢንተር ሚላን የተጫዋቹ ባለቤት ነው ወይም ደግሞ ተጫዋቹን መልሶ የመግዛት መብት አለው በ23 ሚሊዮን ዩሮ 2026 ላይ 27 ላይ ደግሞ ከአንድ ዓመት በኋላ ወደ 25 ሚሊዮን ዩሮ የኢንተር ሚላን ባይባክ ክሎዝ ከፍ ይላልና የመግዛት አማራጭ አለውና ያንን አክቲቬት ያደርጓል ተብሎ ይጠበቃል። እያሳየ ካለው ብቃት አንጻር ቶትናም እነ ቼልሲ የተጫዋቹ ፈላጊ ናቸው፣ በቅርብ እየተከታተሉት ይገኛሉ የሚሉ ጉዳዮች አሉ። አርሰናልን በተመለከተ በስፋት እየተነሳ ይገኛል። ሌሎችም ነገሮች ሌሎችም የዝውውር ሀሳቦች ከአርሰናል ጋር በተያያዘ በተለይ በጥር እንደ ጉዳት መጠኑ የአርሰናል
የጉዳት ታሪክን በተመለከተ አሁንም የማይሻሻሉ ነገሮች ካሉ ተከላካይ ስፍራ ላይ ጭምር ሊመጡ የሚችሉ ተጫዋቾች አሉ በሚል ብዙ ዘገባዎችን እየተመለከተን እንገኛለን። እነዚህ በስፋት በዝርዝር የሚነሱ ሀሳቦች ናቸው። ሊቨርፑል ጋር በተያዘ ያሉ አንድ ሁለት ዝውውሮች አሉ። በተለይ የሴሜኒዮ ጉዳይ የአንቶኒዮ ሴሜኒዮ ጉዳይ ወደ ማንቸስተር ሲቲን ፕሪፈር አድርጓል፣ ማንቸስተር ሲቲ ምርጫው አድርጓል የሚሉ ዘገባዎች ከወጡ በኋላ ብዙ ሀሳቦች እየተነሱ ይገኛሉ። ከነዚህ ጉዳዮች መካከል አንደኛው በዚህ በጥር የዝውውር መስኮት ብራድሊ ባርኮላን ከፓሪስ ሰን ዠርመን ለማስፈረም ፍላጎት አለው። የሚሳካ ዝውውር ሊሆን ይችላሉ የሚለው ትልቁ ጥያቄ ነው። ነገር ግን በተለይ ማስፈረም የሚችል ከሆነ በሙሐመድ ሳላ ቦታ ላይም መጫወት ይችላል። በቀኝም በግራም ቦታዎች ላይ እንደ የተለየ አይነት ዊንገር እንደሆነ ይታወቃል። አንዳንድ ጊዜ በፎልስ ናይን መጫወት ይችላል። ያንንም ተመልክተናል። ብዙ ግቦችን ማስቆጠር፣ አሲስት ማድረግ በደንብ አቅሙን አሳይቶ መጫወት የቻለ አይነት ተጫዋች ነው። ተከላካይ ስፍራ ላይም የአሌሳንድሮ ባስቶኒ ጉዳይ በስፋት ከኢንተር ሚላን ተጫዋቹን ለማስፈረም በጥር የዝውውር መስኮት የሚሳካ ባይመስልም ባርሰሎናም የተጫዋቹ ፈላጊ ነው። ከሊቨርፑል ጋር እነዚህ የሚነሱ ስሞች ናቸው። ማንቸስተር ዩናይትድን በተመለከተ 2-3 ስሞች በተደጋጋሚ እየተጠቀሱ ይገኛሉ። አሰልጣኝ ሩበን አሞሪም ገንዘብ ጊዜ ያስፈልጋል ብለዋል። ያጫወት ለውጥ ለማድረግ እያሰቡ እንደሆነና ለዚህ ያጫወታቸው ደግሞ የሚመቹ አይነት ተጫዋቾች ስማቸው እየተያዘ ይገኛል። ከክለቡ የሚለቁ ተጫዋቾች አሉ። ቅድም የኮቢ ሜኖን ጉዳይ አንስቻለሁ። እሳቸው በነበራቸው ከኒውካስል ዩናይትድ ጨዋታ አስቀድሞ የነበራቸው ጋዜጣዊ መግለጫ ላይ ስፔሶች አሉ፣ አሁንም በዝውውር ልንሞላቸው የሚገቡ ዝውውር ላይ ተሳትፈን በጥርም ተጫዋቾችን አምጥተን ልንሞላቸው ወደ ክለቡ ወደ ማንቸስተር ዩናይትድ በስኳድ ደረጃ ያለንን ሾርቴጅ በዝውውር ልንሞላው ይገባል። ከስካይ ስፖርት ጋር በነበራቸው ቆይታ ነው ይህንን ያነሱት። ነገር ግን ለማስፈረም ብቻ ብለን ወደ ዝውውር ገበያው አንገባም፣ ያንን ደግሞ ትክክለኛ ተጫዋች ከሆነ ብቻ ለማምጣት ዝውውሩን ለማድረግ ጥረት እናደርጋለን የሚል ሀሳባቸውን አንስተዋል። በትክክልም የሚነሳ ጉዳይ ነውና ከዚሁ ጋር በተያያዘ አሁንም ተጨማሪ ሀሳቦች እየተነሱ ይገኛሉ ከዩናይትድ ጋር በተያዘ። ለዚህም የዩናይትድ ሰዎች ንግግሮችን ጀምሯል እየተባለ ይገኛል። አንድ ሁለት ስሞች ይጠቀሳሉ። ከሰሞኑ ሳነሳው ነበረ የፋብሪዚዮ ሮማኖ ዘገባ እንደሚያሳየው ከሆነ ሮበን ኔቬሽን ለማስፈረም ማንቸስተር ዩናይትድ ከወኪሎቹ ጋር ንግግር ጀምሯል። ስላሉ ኦፖርቹኒቲዎች እንዲሁም በምን ያክል ደረጃ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል አለ በሚለው ጉዳይ ላይ በተለይ አልሂላል ለተጫዋቹ 15 ሚሊዮን ፓውንድ አካባቢ ይፈልጋል። በጣም ባጭር ጊዜ ውስጥ ኮንትራቱ ይጠናቀቃልና ለዛም ይመስላል አልሂላል ተጫዋቹን ወደ ገበያው አውጥቶ ከዛ በኋላ ሌሎች አማራጮችን መመልከት ይፈልጋል። ተጫዋቹን በክለቡ ማቆየት ይፈልጋል። ነገር ግን ለማንቸስተር ዩናይትድ መጥፎ ዜና የሚባለው በርከት ያሉ ከጣሊያን 1-2-3 ክለቦች የተጫዋቹ ፈላጊ ናቸው። በተለይ ደግሞ ኢንተርና ዩቬንቱስ በጥር የዝውውር መስኮት ከአልሂላል ሮበን ኔቬሽን ለማስፈረም ፍላጎት አላቸው። ማንቸስተር ዩናይትድ አሁን ትልቅ ፉክክር ከሴሪያው ክለቦች መጥቶበታል። በትልቅ ደረጃ እየተነሳ ያለ ጉዳይ ነው። የኮቢ ሜኖ ጉዳይ ይነሳል። አማካኝ ስፍራ ላይ ይለቃል አይለቅም አሰልጣኙ ማረጋገጫ የሰጡበት ጉዳይ ይመስላል። በዚህ ደረጃ ላይ እሱን መልቀቅ በጣም ከባድ ነው ባለን ስኳድ ደረጃ የሚል ሀሳባቸውን አንስተዋል። ከዛ ውጪ ግን ከዩናይትድ ጋር በተያዘ ማኑዌል ኡጋርቴን በተመለከተ ሊዮን፣ ናፖሊ፣ ጋላታ ሳራይ የተጫዋቹ ፈላጊ ሆነው ብቅ ብሏል። በተለይ ደግሞ እነ ሊዮን፣ ናፖሊ የጋላታ ሳራይ ፍላጎት ባለፉት ቀናትም ጠንከር ብሎ ተሰምቷል። ማኑዌል ኡጋርቴን በተመለከተ ማንቸስተር ዩናይትድ እንግዲህ አሰልጣኝ ሩበን አሞሪ በፖርቹጋል በስፖርቲንግ ሊዝበን አሰልጥኖታል። ነገር ግን እሱን በብዙ መንገድ ለመጠቀም ፍላጎታቸው እየቀነሰ ይገኛል። ኦሎምፒክ ሊዮን፣ ናፖሊ ወይስ ጋላታሳራይ ተጫዋቹን በውሰቱል ነው ማስፈረም የሚፈልጉት። ጋላታሳራይ በተለይ አስቀድሞ በውሰቱል ከዛ በኋላ በቋሚነት ተጫዋቹን የማስፈረም ፍላጎት እንዲካተትለት ይፈልጋል የሚሉ ዘገባዎችን በዝርዝር እየተመለከተን እንገኛልና በትልቅ ደረጃ እየተነሱ ካሉ ጉዳዮች መካከል አንዱ ነው። የያን ዲያሞንዴ ጉዳይም ከዩናይትድ ጋር በተያዘ ኢኒዮስ በተለይ ለኢኒዮስ ፕሮጀክት ለሰር ጂም ራትክሊፍ ሀሳብም ይስማማል ይመቻል የሚባል አይነት ተጫዋች ነው። ወጣት ነው፣ ኤክስፕሎሲቭ የሚባል ከዛ በተጨማሪ ዳይሬክት ነው። በአይቮሪ ኮስት ብሔራዊ ቡድን ደግሞ ከአማድ ዲያሎ ጋር በጋራ እየተመለከትናቸው እንገኛለንና አማድ ዲያሎ የኤጀንትነት ስራን ይሰራል ተብሎ ይጠበቃል። በተጫዋቹን ወደ ማንቸስተር ዩናይትድ እንዲመጣ በማሳመን ረገድ ሌሎችም ክለቦች ፈላጊዎች ናቸው። ትልቅ ክፍያ ያስፈልጓል። የመስመር አጥቂ ነው። በሁለቱም ቦታዎች ላይ መጫወት ይችላል። አቅሙ የሚገርም ነው። የወደፊቱ ኮከብ እየተባለ ይገኛል። ከሰሞኑ በአፍሪካ እግር ኳስ ዋንጫ ላይ
የፌስ ማስክ አድርጎ እየተጫወተ ከተመለከታችሁት የኮት ዲቯር ብሔራዊ ቡድን ተጫዋች ያንዳ ሞንዴን በደንብ በትኩረት ተመልከቱት። የአፍሪካ ዋንጫው ሲጠናቀቅ ምናልባት ትልቅ ክለቦች ወደ ተጫዋቹ ገበያ ሊገቡ ይችላሉ። 19 ዓመቱ ላይ ይገኛል። እነዚህ ጉዳዮች ከዩናይትድ ጋር በተያዘ የሚነሱ ናቸው። ተጨማሪ ሀሳቦችን እናነሳለን። ከቸልሲ ጋር በተያዘ የሚነሱ ጉዳዮች አሉ። ቸልሲ ከቅዳሜው ጨዋታ አስቀድሞ አሰልጣኙ የሰጧቸው አስተያየቶች አሉ። በተለይ ከጉዳት ዜናዎች ጋር በተያዘ እነማን ቶሎ አገገሙ በሚለው ጉዳይ ላይም የሚነሱ ሀሳቦች አሉ። በተለይ ሊያም ዴላፕ በቸልሲ የ9 ቁጥር ከርስ አለ፣ እርግማን አለ። ያንን እርግማን አሁን አልፎ ከጉዳቱ አገግሞ ራሱን ያሳያሉ የሚለው የሚጠበቅ ነው። ከጉዳቱ አገግሟል። ዊሊያም ኤስታቪዮም ባለፉት 2-3 ጨዋታዎች ላይ አልነበረም። አሰልጣኝ ኤንዞ ማሬስካ እነዚህ ሁለት ተጫዋቾች ወደ ሜዳ ተመልሰዋል የሚል ማረጋገጫ ሰጥቷል። ኮል ፓልመር አሁን በጥሩ ደረጃ ሙሉ 90 ደቂቃ ካስፈለገ መጫወት ይችላል። ለቸልሲ ጥሩ የሚባሉ ዜናዎች ናቸው። ከዝውውር ዜና ጋር በተያዘ የማነሳቸው ሀሳቦች አሉ። በተለይ ከአንቶኒዮ ሴሜኒዮ ጋር በተያዘ ሞርጋን ሮጀርስ ጋር በተያዘ አሰልጣኝ ኤንዞ ማሬስካ ጥያቄዎች ቀርቦላቸው ነበር። በተለይ ሞርጋን ሮጀርስን በኮል ፓልመር መቀየር ቢቻል ተቀያየር ነበር ወይ? ከአስቶን ቪላ ሞርጋን ሮጀርስ ወደ ቸልሲ፣ ኮል ፓልመር ደግሞ ወደ አስቶን ቪላ እንዲሄድ ቢደረግ ፍላጎት አለ ወይ ሲባል ነበር። በጭራሽ ነው ያለው ኤንዞ ማሬስካ። ምክንያቱም ኮል ፓልመርን በጣም ነው የምወደው፣ ኮል ፓልመር የኔ ተጫዋች ነው የሚል ሀሳቡን ሰጥቷል። ስለ አንቶኒዮ ሴሜኒዮም ተጠይቆ በአስቶን ቪላ ጨዋታ ላይ ነው ትኩረት ማድረግ የምፈልገው፣ ሌሎች ክለቦች ተጫዋቾች ላይ ሀሳብ ማንሳት አልፈልግም፣ ባለኝ ስኳድ ፍጹም ደስተኛ ነኝ የሚል ሀሳቡን አንስቷል ኤንዞ ማሬስካ። ከዛ ውጪ ከቸልሲ ጋር በተያዘ በትልቅ ደረጃ እየተነሳ ያለው ጉዳይ በርከት ያሉ ተጫዋቾች ከቸልሲ ይለቃሉ ተብሎ ይጠበቃል በጥር የዝውውር መስኮት። አንደኛው ቶሲን ነው። ከዛ በተጨማሪ ቦናኖቴ፣ ዲሳሲ፣ ስተርሊንግ፣ ባዲያሺል እንዲሁም ደግሞ ፊሊፔ ጆርገንሰን ከቸልሲ ሊለቁ የሚችሉ ተጫዋቾች ናቸው። ቸልሲ እነዚህን ተጫዋቾች ከሸጠ በዝውውር ገበያው ላይ ጥሩ ተጫዋቾችን ለማምጣት ፍላጎት አለውና እንደ ተጫዋቾች እንደሚለቁ ተጫዋቾች የቸልሲ አካሄድ ይመዘናል ተብሎ ይጠበቃል። ከቸልሲ ጋር በተያያዘ የቪቶር ሬኪው ጉዳይ በብራዚል ብሔራዊ ቡድን በብራዚል እግር ኳስ ላይ የሚታወቅ የፓልሜራስ ተጫዋች ነውና ወደ ብራዚል ተመልሷል። እንደሚታወቀው በባርሰሎና መጣ፣ ከዛ በኋላ አልተሳካለትም። ወደ ሪያል ቤቲስ ከሄደ በኋላ ግን ጥሩ ተጫወተ። አሁን ወደ ብራዚል ከተመለሰ በኋላ በሚገርም ብቃት እየተንቀሳቀሰ ይገኛል። ይህንን ተጫዋች ቪቶር ሬኪውን ለማስፈረም ከባርሰሎና በኋላ የአውሮፓ ስኬታማ ጊዜን በቸልሲ ሊያሳልፍ ይችላልና ቸልሲ ይህንን ተጫዋች ለማስፈረም ፍላጎት አለው። የመጀመሪያ ድርድሮችን እያደረገ ይገኛል የሚሉ ዝርዝር ዘገባዎችን እየተመለከተን እንገኛለን። በቸልሲ በኩል የእንግሊዝ ፕሪሚየር ሊግ የኖቬምበር የዳር ወር የደጋፊዎች የፕሪሚየር ሊግ ፋንስ ፕሌየር ኦፍ ዘመንዝ ተብሎ ሮበርት ሳንቼዝ መመረጡንም በዚህ ከሰሞኑ ከተመለከትናቸው ቸልሲን ከተመለከቱ ጉዳዮች መካከል የሚጠቀሱ ናቸው። በዝርዝር ብዙ ሀሳቦችን ቸልሲ ላይ ቆየት ብለን አነሳን። ከሪያል ማድሪድ ጋር በተያያዘ የሚነሱ ጉዳዮች አሉ። በስፔን አንዳንድ ሪፖርቶችን እየተመለከቱ ይገኛለሁ። ቪኒ ጁኒየር አሁን በሪያል ማድሪድ ብዙ ተፈላጊው ተጫዋች ላይሆን ይችላል። በእርግጥ ፍሎረንቲኖ ፒሬዝ እሱን በመደገፍ ላይ ይገኛሉ። ቪኒ ጁኒየርን በተመለከተ ግን በደጋፊዎች ጭምር ባለፈው ሲፏጭበት ነበር፣ ተቃውሞች ሲሰማበት ነበረ። በዛም ከሪያል ማድሪድ ለመልቀቅ አሁን ጠንከር ያሉ ፍላጎቶች አሉ። ተጫዋቹን በተመለከተ የሚሉ ሀሳቦች አሉ። በዚህ ሂደት ላይ ቪኒ ጁኒየርን በተመለከተ ወኪሎቹ ለቸልሲ፣ ለአርሰናል፣ ለሊቨርፑል እና ለማንቸስተር ሲቲ ወደ ፕሪሚየር ሊግ ምንመጣ ከሆነ ፍላጎት አላቸው በሚል ጥያቄዎች ወኪሎች እንደዚህ አይነት አካሄዶችን ይከተላሉ፣ ክለቦችን ያነጋግራሉና የቪኒ ጁኒየር ወኪሎች እነዚህን ክለቦች እያማተረ ይገኛልና አማራጮቹን እያየ ይገኛል። 2026 ላይ ሪያል ማድሪድም ተጫዋቹን ለመሸጥ ፍላጎት እንዳለው እየተሰማ ይገኛል። ከማሪዮ ባሎቶሊ ጋር በተያያዘ አሁን ክለብ አልባ ነው። በብሬሻ በልምምድ በጋራ በራሱ በግሉም ልምድ እየሰራ ይገኛል ፊት ለመሆንና 2026 ከጃንዋሪ ጀምሮ ዝውውር ለማድረግ ወደ ሳውዲ ፕሮ ሊግ ደግሞ አልኢትፋቅ ተጫዋቹን ለማምጣት ፍላጎት አለው ተብሏል። እስከ 2028 ድረስ ውልም ለመስጠት ለሱፐር ማሪዮ ፍላጎት አላቸው ተብሏል። ማሪዮ ባሎቶሊን አሁን በሳውዲ ፕሮ ሊግ ላይ ልንመለከተው የምንችለው አይነት ተጫዋች እንደሆነ በብዙ ዘገባዎች ላይ እየተመለከተን እንገኛለን። ለሁሉም እነዚህን ጉዳዮች በዝርዝር አነሳን። ከማንቸስተር ዩናይትድ ጋር በተያያዘ በባርሳ መቆየት እንደሚፈልግ ማርከስ ራሽፈርድ ተናግሯል። በተለይ አሁን እድሎች ካሉ አልቲሜት ጎል እንደዛ ነው፣ ነገር ግን
ጠንክር እየሰራው ገኛለው። ጫናዎች አሉ። ጫናዎች ግን ያሉት ኔጋቲቭ ጫናዎች፣ መጥፎ ጫናዎች አይደለም፣ በበጎ የሚታዩ ናቸው። እኔ ግቦች እንዳስቆጥር ብዙ ተሳትፎ እንዲኖረኝ የሚያደርጉ አይነት ናቸው የሚል ሀሳቡን ሰጥቷል። ከሊቨርፑል ጋር በተያዘ የአሌክሳንደር ሶርለስ ጉዳይ በውሰት ውል የአሌክዛንደር አይዛክ ጉዳትን ተከትሎ ተጫዋቹ ማምጣት እንደሚፈልግ ብዙ ዘገባዎችን እየተመለከተ እንገኛለን። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዛሬ የማንቸስተር ዩናይትድ እና የኒውካስል ዩናይትድን ጨዋታ ግምቶቻችሁን ላኩልን። ነገ ደግሞ በአዳዲስ ጉዳዮች እንመለሳለን። የቦክሲንግ ዴ ጨዋታዎች ከተጠናቀቀ በኋላ የፌስቲቭ ፔሪየድ ጨዋታዎች ይቀጥላሉ። ነገ በርከት ያሉ ጨዋታዎች አሉ። ቸልሲ ካስቶን ቪላ፣ አርሰናል ከብራይተን የሚጠበቁ አይነት ጨዋታዎች ናቸው። እንመለስባቸዋለን። ሀሳቦቻችሁን ጻፉልን። ስለምትሳተፉ መልእክቶቻችሁን ስለምትልኩልን ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። በአዳዲስ ጉዳዮች እንመለሳለን። ለዛሬ ያጠናቀቅን። ጤና ይስጥልን።